አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። የምትመራው ህዝብ የለም። እሳቸው የሚመሩት ህዝብ አላቸው። አንተ ማንም አይሰማህም። እሳቸው ሀገር ድምፃቸውን ሀገር ይሰማል። ቤተ መንግስት ይሰማል ድምፃቸው። ማን ይሰማሃል አንተ? ሞባይላችንን እኮ ሁላችንም ዝግት ካደረግነው ልሳንህ ይዘጋል። መንገድ የተሰበሰባችሁ ቦዘኔዎች፣ በወንጌል ስም የምትነግዱ የቲክቶክ አውርቶ አደሮች ዛሬ ሂዱና ስድብ ልክ አይደለም በሉት። ምክንያቱም ከአንድ አፍ ሁለት ምንጭ አይወጣም የሚለው መጽሐፍ ቅዱስ ነው። በረከትና እርግማን አይወጣም። ከክርስቶስ ጋር ህይወትን ተካፍያለሁ ተጠምቄያለሁ ብለህ በአደባባይ በቲክቶክ ላይቭ ላይ ውሃ ውስጥ ስትንቦጫረቅ አሳይተናል። እውነተኛ ጥምቀት ባይሆንም ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ሕያው ሆኛለሁ፣ እኔ አልኖርም፣ የሞተልኝ ስለኔ የተነሳው ኢየሱስ በእኔ ሕያው ሆኖ ይኖራል ማለት ነው። መጠመቅ ማለት አንተ ትሞታለህ፣ ክርስቶስ በአንተ ሕያው ሆኖ ይነሳል። ጥምቀት እንደዛ ነው። አንተ ግን የተንቦጫረክበት ውሃ እንኳን በትክክል ሳይደርቅ ለስድብ አፍህን እኔ ድሮም እኮ ተሳዳቢ ናቃለሁ። አዲስ ታሪክ አይደለም። ዮኒ ማኛ ሲሳደብ ብርቅ ሆኖብን እኮ አይደለም እንናገርክ። ይሄንን ወንጌላችንን መሸቀጫ አደረግከው ምናምን ለማሳየት ነው። ግን ያሳየከን ተስፋ መቁረጥህን ነው ብራዘር። በቃ ለመኖር ምንም አይነት የህይወት ትርጉም እንደሌለህ ነው ያሳየህን። ሌላ ታሪክ እኮ የለም። አሁን አንዳንድ ጊዜ ልታሳየን የፈለግከው አንተ ደፋር መሆንን ነው፣ ጀግና መሆንን፣ አንበሳ መሆንን፣ እዚህ ሶሻል ሚዲያ ላይ ማንንም የማትሰማ ለማንም የማትበገር እጅ የማትሰጥ ሀያል ሰው መሆንን ነው ልታሳየን የፈለግከው። ልክ እኮ ነው። እሱን ልታሳየን የፈለግከው። እኛ ግን ያየነው እብድ መሆንህን፣ የአእምሮ እክል እንዳለብህ፣ ጤነኛ እንዳልሆንክ፣ ተስፋ እንደቆረጥክ፣ ለህይወት የምትሰጠው ትርጉም በጣም የተዛባና ዜሮ እንደሆነ ነው እንጂ የተመለከትነው ጀግንነትን አልተመለከትንም። እኔ አሁንም አልሳደበው ጤና ስላለኝ ነው። ነገ የሚመጣብኝን መዘዝ አስቤ አንዳንድ እርምጃዎችን በትክክል አስተውዬ የሚሄደው አይምሮዬ ስላልሳትኩ ነው። እና እኔ አሁንም የምናገር ይሄ ግለሰብ ቢፍ ምናምን አይደለም። እኔ እዚህ ግለሰብ ጋር ቢፍ አልገባም። እሱ ስለተናገረ አቡና የሚባል ልጅ ምናምን ብሎ የሆነ ስም ስለሰጠ ምናምን እንደዚህ አይነት ነገር የለም፣ ጭራሽ የለም። ግን አሁን የምነግርህ ጀግና ልታደርጋት የፈለግከው ያቺ ጠንቁሎ አዳሪ መተተኛ ብራስሌትን የእግዚአብሔር መንፈስ አለበት እያለች ስትሸጥ የነበረች ጠንቁሎ አዳሪዋን ብርቱካን የምትባለዋን አጋንንት የሰፈረባትን የእግዚአብሔር ሴት ነኝ እያለች የምትጠነቁለዋን ሴት ተከትለ ከሄድከው ወንጌልን አግኝተሃል ብዬ አላምንም። ምክንያቱም እውነተኛ ወንጌል ህይወትን የሚቀይር ማንነትን የሚቀይር ውስጥን ልብን የሚቀይር ነው። አመፀኛውን የስጋውን ልብ ክፉውን ልብ አውጥቶ አመፀኛውን ድንጋዩን ልብ አውጥቶ የስጋውን ልብ የሚከት የመንፈስ ማደሪያ የሚያደርግ ሰላማዊ ሰው የሚያደርግ በውስጥ ደስታ የሚሞላ ነው እንጂ ከሰዎች ጋር አንገት ለአንገት ጥርስ ለጥርስ የሚያናክስ አይደለም። ስለዚህ አሁንም እኔ የሰማከው ወንጌል አይደለም። ወንጌል የሚመስል ተመሳስሎ የተሰራ ተመሳስሎ የተመረተ ምርት ነው የሰጡክ ሰዎቹ። ስለዚህ አልለወጠህም። 8 ወርም ስታስመስል ነበር እንጂ ለመምሰል ስትጨነቅ ነበር እንጂ ማለ ያው ተንፈስ እያልክ እየተሳደድክ ነበር 8 ወሩን ሙሉ። ግን በቃ አልቻልክም። የክርስትና እድሜ ልክ የሚያስጉዝ እድሜ ልክ እስከ ሰማይ የሚያስጉዝ እስከ ዘላለም ህይወት የሚያስጉዝ ኢየሱስ ክርስቶስ የሚባል የህይወት መንገድ ላይ በህይወት የሚያራምድ የህይወት መንገድ እንጂ እንዳንተ ቀልድና መቀለጃ አይደለም። እና አሁን አንድ ልጅ ቤታዩ የምትባል ልጅ ስለተናገረች እኚህን የሚያክሉ ፓትሪያርክ ከኔ እኩል ናቸው ልትል ፈልጋል። ከአንተ እኩል የማይሆኑበትን ይልክ 1 3 ወይ 4 ነገር ልንገርክ። ከአንተ እኩል የማይሆኑበት አንተ የአጋንንት አገልጋይ ነህ፣ እሳቸው የቤተ ክርስቲያን አገልጋይ ናቸው። የኦርቶዶክስ ቤተ ክርስቲያን አገልጋይ ናቸው። አንተ ራስህንም ቤተሰብህንም የምትመራ ሰው አይደለህም። እሳቸው ቤተ ክርስቲያንን ይመራሉ፣ አብያተ ክርስቲያናትን ይመራሉ እሳቸው። አንተ በእድሜ ትንሽ ነህ። እድሜህን
አጋንንት ሲጋልብህ አሁንም ድረስ አጋንንት ሲጋልብህ ያለ ሰው ነህ። እሳቸው የእግዚአብሔርን ቃል ይዘው የእግዚአብሔርን ሕዝብ ለመምራት ለቤተ ክርስቲያን እድሜያቸውን የሰጡ ነው። ድንግልናቸውን ህይወታቸውን የሰጡ ናቸው። ይል አንተ የምትመራው ሕዝብ የለም። እሳቸው የሚመሩት ሕዝብ አላቸው። አንተ ማንም አይሰማህም። እሳቸው ድምፃቸውን ሀገር ይሰማል። ቤተ መንግስት ይሰማል ድምፃቸው። ማን ይሰማሃል አንተ? ሞባይላችንን እኮ ሁላችንም ዝግት ካደረግነው ልሳንህ ይዘጋል እኮ መንገድ የለህም። የእሳቸው እኮ ብዙ ነገር ዝም ያስብላል። ይሄ ሪያሊቲው ነው የምነግርህ፣ ሪያሊቲው ነው የሚነግርህ። እና አንድ ቲክቶከር አንተን የምትመስል አንድ ቲክቶከር ተናገረችህና ስልካቸው ላይ ራሱ ቲክቶክ የሌሉ ትልቅ አባትን አምጥተህ ለራስህ የተሰጠውን ስም እነሱን ለማናደድ መናገር ምን ያህል ርካሽ የወረድክ ክርስትና ያልገባክ እንደሆነ ማሳያ ነው። ይሄን ነገር ልነግርህ እፈልጋለሁ ወንድም አለ። እኔ በግል ያንተ ጋር ጸብ የለብኝም። ሐሰተኞችን ስቃወም፣ በክርስቶስ ስም የሚወነብዱ ሌቦችን ስቃወም ህይወቴን እስከ ማጣት ድረስ ለክርስቶስ ኢየሱስና ለቤተ ክርስቲያን ራሴን ሰጥቼ ነው የማገለግለው። ይሄን አገልግሎት ከዚህ አገልግሎት ከተጨበጨበልኝ የተዛተብኝ ከተደነቅኩት ጥርስ የተነከሰብኝ ይበልጣል። በዚህ አገልግሎት ህይወቴን ዋጋዬን ተምኜ ነው። እንዳንተ የሰለጠነ አገር ላይ የሆነ አፓርትመንት ውስጥ ቁጭ ብዬ አይደለም የዘላበድኩ የምኖረው። አገር ቤት ነው ያለሁት። ለእያንዳንዱ ለምናገረው ነገር እውነቱን ልንገር፣ ውጤቱን ዋጋ መክፈሉን ልከፍል ቆርጬ ነው የሚሄደው። አስፋልት ላይ በእግሬ ሲሄድ ማን ምን እንደሚያደርገኝ ተማምኜ አይደለም፣ እግዚአብሔር እንደሚጠብቀኝ እግዚአብሔር እንደሚያምኝ የምንቀሳቀስ ልጅ ነኝ እና በጣም ነው ያዘንኩብህ። እኔም በመናገር አይደለም ያዘንኩት። ከታች ሆኖ የሚያደንቁ ሃይማኖታቸውን የሸጡ የሰው ሃይማኖት ሲሰደብ በልባቸው ጮቤ የሚረግጡ ሰዎች አይወዱክም። እውነቴን ነው የምነግርህ። ተሳድበ ስትጨርስ ስልክህን ስታጠፋው የመንፈስ ቅዱስ ደስታ በውስጥ የለም። መንፈስ ቅዱስም በአንተ ውስጥ ያለ አይመስለኝም። ምክንያቱም መንፈስ ቅዱስ በውስጣቸው ያሉ ሰዎች ስለ ኃጢአታቸው ይወቀሳሉ፣ ስለ ጥፋታቸው እግዚአብሔር ፊት ያዝናሉ፣ በንስሐ ይመለሳሉ። ትናንትና ወንጌል ይዘቅዘቅ ስትል ይቅርታ የጠየቅ አስመስለህ፣ አሁን ግን ወንጌል ይቆየኝ የስድብ ጩቤን አንስቼ የሁሉንም ጀርባ ወጋለሁ ስትል ወንጌል ላንተ ልክ እንደ ኮፍያ፣ ልክ እንደ ፍራውል ኮፍያ ከፈለክ አውልቀህ ቁጭ የምታደረገው ከፈለክ ደግሞ የምትመልሰው አይነት የቃቃ ጨዋታ ነው ላንተ ወንጌል። ወንጌል ግን የዘላለም ህይወት ነው። ወንጌል ግን አባቶች በሮም እስር ቤት ውስጥ ህይወታቸውን ያጡበት የተዋደቁበት ቤታቸውን ራሳቸውን ትተው በምድረ በዳና በዋሻ የተቅበዘበዙበት በቀራንዮ መስቀል ላይ ህይወቱን አሳልፎ የሰጠ ስለ ክርስቶስ ሞትና ትንሣኤ የሚኖር ህይወት እንጂ ልክ እንዳንተ የአንድ ሰሞን የቲክቶክ ጊፍት መሰብሰቢያ አይደለም። ወንጌል የቲክቶክ ጊፍት መሰብሰቢያ አይደለም። የሰማችሁትን ወንጌል ቼክ አድርጉ። ከዚህ ሰውዬ ጋር ጮቤ ስትረግጡ የነበራችሁ የ8 ወር ክርስቲያን ነው፣ ጨቅላ ክርስቲያን ነው። ትናንትና ነው የመጣው፣ ልንታገሰው ይገባል ብላችሁ ትናንት የተሰበሰባችሁ ቦዘኔዎች፣ በወንጌል ስም የምትነግዱ የቲክቶክ አውርቶ አደሮች ዛሬ ሂዱና ስድብ ልክ አይደለም በሉት። ምክንያቱም ከአንድ አፍ ሁለት ምንጭ አይወጣም የሚለው መጽሐፍ ቅዱስ ነው። በረከትና እርግማን አይወጣም። ከክርስቶስ ጋር ህይወትን ተካፍያለሁ ተጠምቄያለሁ ብለህ በአደባባይ በቲክቶክ ላይቭ ላይ ውሃ ውስጥ ስትንቦጫረቅ አሳይተናል። እውነተኛ ጥምቀት ባይሆን ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ሕያው ሆኛለሁ፣ እኔ አልኖርም፣ የሞተልኝ ስለኔ የተነሳው ኢየሱስ በእኔ ሕያው ሆኖ ይኖራል ማለት ነው። መጠመቅ ማለት አንተ ትሞታለህ፣ ክርስቶስ በአንተ ሕያው ሆኖ ይነሳል። ጥምቀት እንደዛ ነው። አንተ ግን የተንቦጫረክበት ውሃ እንኳን በትክክል ሳይደርቅ ለስድብ አፍን እኔ ድሮም እኮ ተሳዳቢ ናቃለሁ። አዲስ ታሪክ አይደለም። ዮኒ ማኛ ሲሳደብ ብርቅ ሆኖብን እኮ አይደለም እንናገርክ። ይሄንን ወንጌላችንን መሸቀጫ አደረግከው። ለወንጌል ብዬ ምናምን ምን ለወንጌል ብለህ ለኢየሱስ ብለህ አይደለም። በተጠመቅ በማግስቱ እኮ የሌላ ሰው ቤተ እምነት መሳደብን የቀጠልከው ሌላ እኮ አይደለም። ማርያምን መሳደብ፣ ገብርኤልን መሳደብ፣ ሚካኤልን መሳደብ፣ ጻድቃን ብለው ኦርቶዶክስ የሚሰይሟቸውን ቅዱሳኖቻቸውን መራገም ማዋረድ ነው ያስከው። ሌላው የተለወጠ ታሪክ የለም። ወንጌል ማለት ለአንተ የተቀበልከው ከነቀለሙ ወርቅ አይተንፍሱ ስለሆነ ወንጌሉን
ወንጌል ማለት ለአንተ የሌላውን ቤተ እምነት መደብደብ፣ የሌላውን ቤተ እምነት ማዋረድ ነው። ሌላ ታሪክ እኮ የለም። ልክ እንደ መሰሎችክ ማለት ትናንት የነበራችሁ ሰዎች ዛሬ የታላችሁ? ድኗል ያላችሁት በዙሪያው እልል በሉ ዛሬ የመዳን ቀን ነው ያላችሁት ግለሰብ እንዳልዳነ የሚያሳብቅበትን የህይወት ፍሬ ሳይሆን የሞት ፍሬ ላይቭ በሚሉት የቲክቶክ ገበያ ላይ ወጥቶ ሲሸቅጥ አሁን የታላችሁ ነው የምላችሁ። ትናንትና የ8 ወር ልጅ ነው ያልከው ሰውዬ፣ የ8 ወር መንፈሳዊ ህፃን ነው ያላችሁ ሰዎች የታላችሁ? የ8 ወር ህፃናችሁ መንፈሳዊ ካካውን እየተጸዳዳ ነው ላይቭ ላይ። ዳይፐር ካላችሁ፣ መንፈሳዊ ዳይፐር ካላችሁ ሂዱና አርጉለት። ካካ ብሏል፣ እጠቡት። እላዩ ላይ እየተጸዳዳ ነው። የ8 ወር ህፃናችሁ ንጽህናውን ጠብቁለት። ልጃችሁ መንፈሳዊ ልጃችሁ እላዩ ላይ እየተጸዳዳ ነው ካካውን ሂዱና እኔ ትዝ ይለኛል እኮ የሆነ ጊዜ ላይ እዛ ዮናታ ጋር በነበርኩበት ጊዜ ላይ የዮናታ ዳይፐር ምናምን ብሎኝ ማለት ነው ህዝቡ ሁሉ ኮመንት ላይ የዮናታን ዳይፐር ይለኛል። ዛሬ ፓስተር ቆጦ ብሎክ እንደዚህ ፌንት ሰራክ እንዴ? ክርስትና ከክርስቶስ ጋር መሰቀል ነው። መስቀል ላይ ስጋን መስቀል ነው። ራስን መካድ ነው። ክርስትና ስለ ክርስቶስ መከራን መቀበል ነው። የወርቅ መንገድ አይደለም፣ የእሾህ መንገድ ነው ክርስትና። ሰፊ መንገድ አይደለም፣ ጠባብ መንገድ ነው ክርስትና። የጭብጨባ መንገድ አይደለም፣ መስቀል የመሸከም መንገድ ነው። ራስን የመውደድ ራስን የማስከበር መንገድ አይደለም፣ ራስን የመካድ መንገድ ነው ክርስትና። የነገሩክ ሰዎች ግን ራስን ማክበር ነው። ምክንያቱም ሰርቀው ሀብታም የሆኑ ሰዎችን ስታደንቅ ነበር። ሐሰተኞች ይሻሉኛል ለኔ አልክ። በአደባባይ እኮ ነው ሐሰተኞች ለኔ ይሻሉኛል አለ ሰው። ሐሰተኞች ለአንተ ይሻሏል? ድሮስ ታዲያ ከሐሰተኛው ሰው ሐሰተኛ ክርስቶስን ተቀብለ ስታበቃ ከሐሰተኛ ጠንቁሎ አዳሪ እንዴት እውነተኞች ደስ ይሉካል? እንዴት ደስ ይሉካል? ዛሬም ብትሰማኝ ብትረጋጋ ጤናን ለይልክ ጠላትክ ስልክ ነው ስበረው ብራዘር። ያንተ ጠላት ማን? ሚስት አይደለችም፣ ልጆች አይደሉም፣ የሚናገሩክ ሰዎች አይደሉም። ጠላትክ እጅክ ላይ ያስከው ስልክ ነው ጠላት። አሳረን ነው ማበላጃ እንዳንተ ተመልሷል። ዮኒ ማኛ ወንጌል ወደፊት ይሰበካል። ዮኒ ማኛ ራሱን ካስከበረ በኋላ ወንጌል ከቲጂዬ ሰላም ላንቺው እንዴት ነሽ? ታለ ወንጌል ወደፊት ይሰበካል ዮኒ ማኛ ራሱን ካስከበረ በኋላ ያለ መጽሐፍ ቅዱስ ምን ይላል መሰለህ? አንተ ግን ይላል ሐዋርያው ቅዱስ ጳውሎስ፣ አንተ ግን የወንጌል ሰባኪነትን ስራ አድርግ። ለጢሞቴዎስ ወንጌል ሰባኪነትን ስራ አድርግ፣ ወንጌልን በጊዜውም ያለ ጊዜውም ስበክ። ወንጌል ብራዘር በኋላ ይሰራል ራሴን አስከብሬ ብለህ አልፎ አልፎ እያነሳ የምትሰራው የእግዚአብሔር እውነት ሳይሆን ወንጌል በጊዜውም ያለ ጊዜውም የሚሰበክ። ወንጌል ካለ ህይወት ውስጥ ለራስ ጊዜ የለህም ብራዘር። የምን ጊዜ ነው? እስቲ ቆይ ጠብቁኝ፣ ራሴን አስከብሬ። በምላስህ እንዴት ነው የምትከበረው? እኔ እኮ ሰዎች በፍቅር ሊያከብሩ ይችላሉ፣ በመልካም ስራ ሊያከብሩ ይችላሉ፣ በጥሩ ንግግርህ ሊያከብሩ ይችላሉ። ሰዎች ለሀገር ባበረከትከው አስተዋጽኦ ሊያከብሩክ ይችላሉ። ሰዎች ኢንቬንት ባደረግከው ነገር በፈጠርከው በፈጠራ ችሎታክ የሆነ ነገር ኢንቬንት አድርገህ ለሀገር መኪና ሰርተ ሊሆን ይችላል፣ ሞተር ሰርተ ሊሆን ይችላል፣ ፋብሪካ አቁመ ሊሆን ይችላል። ሰዎች በስራ ሊያከብሩ ይችላሉ። ልክ እንደ ኢትዮጵያዊ እያንዳንዱ ሀብታም ኢትዮጵያዊ መሀል መንገዱን አይነግረንም እንጂ መጀመሪያውን ሲነግረን ሊስትሮ ሰርቼ ነው ሀብታም የሆንኩት፣ እንቁላል ቀቅዬ ነው ሀብታም የሆንኩት እንደሚለው ከእንቁላል ነጋዴነት ሀብታም ብትሆን ባለጸጋ ብትሆን ብዙ ሰው ቀጥረ ብታሰራ ሰው ሊያከብር ይችላል። አስታራቂ የሀገር ሽማግሌ ብትሆን የጥበብ ቃል ተናጋሪ ብትሆን ሰዎች ሊያከብሩ ይችላሉ። መጽሐፍትን የምታውቅ ምሁር፣ አዋቂ፣ ደራሲ ብትሆን ስነ ጽሁፋዊ
እንትን ካለ ችሎታ ካለ በስነ ጽሁፍ ሊያከብሩ ይችላሉ። ጋሼ ይሉካል። እንትን በሙዚቃ ሊያከብሩክ ይችላሉ ሰዎች። ጋሼ እንቶኔ ከሌ ይሉሃል። አንተ እኮ ራስን የምታስከብርበት ብቸኛው ነገር ብልግና ነውና ያንተን ብልግና ደግሞ መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ክብራቸው በነውራቸው ይላል። ክብሬ የምትለው ነውርህን እንደሆነ ልነግርህ እፈልጋለሁ። እንዴት ሰው ስድቡን መከበሪያው አድርጎ ያስባል? አየህ፣ ክብርህ ነውርህ ነው ማለት። ክብራቸው በነውራቸው ሆዳቸው አምላካቸው ይላቸዋል። ሐሰተኞችን ማለት ነው። የተከተልካት ሐሰተኛዋ ጠንቋይ ብርቱካን የምትባለዋ ሴት ክብሯ ነውሯ ስለሆነ ያንተም እሷን ስለተከተልክ ክብርህ ነውርህ እየሆነ ነው። አንተ በክርስቶስ ሆኖ መሰደብኩ። ለዚህ ነው መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ መከራ ቢደርስባችሁ የሆነ ነገር ቢደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል መጽሐፍ ቅዱስ። እንደምን? እንደ ሙሉ ደስታ። መከራ የቤታየው ስድብ እኔ መከራ ነው ብዬ አላስብም። ለምሳሌ ሰሞኑን ሰድበኛለን እንደ መከራ አላየሁትም። በጣም ፈን እያደረኩበት ነው። አሰዳደብህ ነርቭህ እንዴት እንደተነካ ነው በቃ የገረመኝ። ነርቭህ በጣም ተነክቷል። ስፓይናል ኮርዴ ነርቬ ተነክቷል ብለህ ጎፈንድሚ ብትጀምር የምር አዋጡለት፣ አሰባስቡለት እላለሁ። አንቀጣቀጥህን ስታየው፣ አነዳደድህን ስታየው፣ ንዴት አገላለጽን ብታየው የነርቭ በሽተኛ ነው እንጂ የምትመስለው ክብር የሚያስመልሱ አትመስልም እንዴ። እንደው አበሻ ሲተርት ምን ይላል መሰለ? ጥቅሱ ካለወጠ እንደው ምሳሌ አባባል ከገባ ብዬ ነው። መከበር በከንፈር ይላል አበሻ ሲተርት። መከበር በምን? በከንፈር። መልካምና በጎ ነገር ከአንደበት ቢወጣ ማንም ሰው በአንተ ላይ የቃላት በትሩን ባላነሳ ነበረ። አንተ ግን የተከተልከው ወንጌል ከ8 ወር የዘለለ ሊያስኬድክ አልቻለም። ምክንያቱም ማስመሰል ነው እንጂ ህይወት ውስጥ የነበረው ክርስቶስ አይደለም። መስቀሉ አልነበረም የነበረው። ሐዋርያት የተከተሉት ራስን የሚያስክደው ኢየሱስ ክርስቶስን በህይወት የሚያደምቀውን ክርስትና አይደለም የያዝከው። የውሸት ክርስትና፣ ፌክ ክርስትና፣ ገንዘብን ለማግኘት ብቻ የተደረገ ክርስትናን የተከተልከው። ትናንትና ተሰብስበው ስህተት ያለ ነው፣ መውደቅ የተለመደ ነው፣ ማንም ሰው ይወድቃል ይነሳል፣ አንተ ከሰው የተለየ ስህተት አልተሳሳትክም የሚሉክ ሰዎች ዛሬ በውስጥ በኩል እንደ መሳደብክን እንድታቆም ምክር አይመክሩክም። ምክንያቱም የተከተልካቸው ሰዎች ገደል የሚከቱ ነው እንጂ ስላንተ ግድ ሰጥቷቸው እንድትለወጥ ኢየሱስን እንድትመስል የእውነት ለውጥ ቢኖር እውነቱን ልንገርህ፣ አንተ 2 ወርና 3 ወር ዲቮሽናል የሆነ ህይወት ብታሳይ በጣም ብዙ ሰው በአንተ ይቀየር ነበር። ቲክቶክ ላይ ላይቭ መግባቱን ትተህ ቸርች ስትሄድ ብታሳየ፣ መጽሐፍ ቅዱስ እያነበብክ መጽሐፍ ቅዱሱን እያቀለምክ እግዚአብሔርን በሙሉ እየተደሰትክ ምናምን ብታሳይ፣ ኦርቶዶክስ ብትል፣ ሙስሊም ብትል፣ ካቶሊክ ብትል፣ ኤቲስቱ ብትል፣ ዋቀፈናው ብትል ሁሉም ሰው ያከብርህ ነበር። ምክንያቱም ይሄ ዮኒ ማኛን የለወጠ እግዚአብሔር እንዴት ድንቅ ነው ይባል ነበር። እንዴት ድንቅ ነው ዮኒ ማኛ ተለውጦ ይባል ነበር። የውሸት እንዲህ ብለህ አልተለወጥክም እኮ ይላል። አንተ ወፈርክ ሲባል ቦርጫቸውን ሰብስበው አየር አላስወጣም ብለው አይናቸው የሚጎለጎሉ ሰዎች አሉ። ቦርጩ እኮ አለ በቃ። ግን ሰው ፊት ቦርጭ የለኝም ለማለት ሆዳቸው ወደ ውስጥ እንደዚህ ስባ አይናቸውን የሚጎለጉሉ ሰዎች ለውጥ ነው የተለወጥከው። ሰውየውም አልሄድ አለ በቃ ተነፈስከው፣ ቦርጭ ታየ። ብልግናህን እንዲሰበሰብከው 8 ወር ሰበሰብከው። ብልግናህን ወደ ውስጥ ተፋከው። ብልግናህን የሆነ ሰው ሲመጣ ተፋከው። ብልግናህን ነውርህን ተፋከው። እኔ ታማሚ ካልሆነ ሰው በስተቀር አንተ አሁን ወጣት እንደዚህ ነው እንደዛ ነው እንደዚህ ነው እንደዚህ ነክ ባናተ ተዘቅዘቅ ባናተ ተተከል ስላልክ የሚደነግጥ ለኔ ክብሩ የሚቀንስ እኮ ምንም ሰው የለም እዚህ ሚዲያ ላይ። አትሸውድ። በተሳደብክ ቁጥር ሰው እየናቀህ ይመጣል። አከብረህ በተሳደብክ ቁጥር ፐርሰናል አድርገህ በስተርጅና ነው ልጅ የወለድሽው ትላታለህ ሴትዮዋ። እሷ የፈለገችው ትበል። በስተርጅና ነው ልጅ የወለድሽው። በስተርጅና ደግሞ ልጅ ሲወለድ አይምሮ በሽተኛ ይሆናል ብለህ የሰው ልጆችን በሽታ ትመኛለህ ቁጭ ብለህ። ይህ ከአጋንንት ነው። አየህ፣ መንፈስ ቅዱስን ሳይሆን አጋንንት እንደሆነ ውስጥ ያለው ማሳየው ይሄ ነው። ጤነኝነት አይታየብህም። የመከሩክም ሰዎች መንፈሳዊያን አይደሉም፣ አስመሳዮች ናቸው። ጭንብል ያደረጉ ሰዎች ነው። የ8 ወር ልጅ ነው አሉ። አንተ ተሰብስበው እስቲ ማነ ቀለም ወርቅ አይተንፍሱ። ትናንትና የ8 ወር ልጅ ነው ያልከው
የ8 ወሩ ክርስቲያን ዮኒ ማኛ እላዩ ላይ መንፈሳዊ ካካ እየተጸዳዳ ነው። እስቲ መንፈሳዊ ዳይፐር ይዘመተ አጸዳዳ። ማነሽ ወይዘሪት ዳግማዊ ጥላው እኛን ገባህም አልገባህም አንፈርድብህም። ትናንትና የበቀል ገጀራችሁን ሰው ላይ ስታወጡ ከርማችሁ፣ ትናንትና የበቀል ቆንጭራችሁን ወንድሞቻችሁ ላይ ስትሰነዝሩ ከርማችሁ፣ አሁን ምህረት እንደሚያደርግ ሰው ነጠላ አዘግዝቃችሁ መታችሁ ቀብርን ድረስ አይነት ጨዋታ የምትጫወቱ መንፈሳዊ አስመሳዮች፣ ግብዞች የሰው ቤተ እምነት በማጥላላት ጥላቻ ያለባቸውን ኦዲየንሶች ሰብስባችሁ ለራሳችሁ እንጂ ለጌታ የማይሆን ክብርን የሰበሰባችሁ አመፀኞች። ትናንትና ወንጌል ይዘቅዘቅ ያለው ሰውዬ አሁን ሰው እየዘቀዘቀ ነው። ሰው እየተሳደበ ነው። ሰው እያዋረደ ነው። ወንጌል እኮ ለሰው ነው አይደል እንዴ? ኢየሱስን ለማን መጣ ቢሉት የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ማለት። የሰው ነፍስ ለማዳን መጣ ጌታ። አንተ የምታዋርዳት ያቺ በስተርጅና ልጅሽን ወልደሽ የልጅሽ የአእምሮ በሽተኛ ነው ምትላት ያቺ እናት ልጇም ጭምር ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደም ያፈሰሰላቸው ሰዎች እንደሆኑ አላስተማሩክም? እነዛ ለወንጌል ሳይሆን ለወድ ያደሩት ወዳጆች ካልነገሩክ? እነዛ ሐሰተኛ ነብይክ ጠንቁሎ አዳሪዋ ብርቱካን የምትባለዋ ሴት ቤተ ክርስቲያን ብላ የሰበሰበችውን ማህበረሰብ በቁም ሽጣ ነው አገር ቀይራ አንተ ጋር የመጣችው። ወይ አሜሪካ የተሰደደችው ልጇን ይዛ ቤተሰቧን ይዛ ኢትዮጵያ ውስጥ መግባት አትችልም። አንተ በዚህ ብልግና በሚናገር አንደበትህ አገር ቤት ተመልሰ መምጣት እንደማትችል ሁሉ ያቺ ብርቱካን የምትላት ሴት አገር ቤት መምጣት አትችልም። እስቲ ሂጂ ኢትዮጵያ በላት፣ መምጣት አትችልም። በአመፅ የሰበሰበችውን ቤቷን ምናምን አከራይታ የምትሸጠውን ሽጣ ቸርቹን ምናምን እንትን ብላ ጠፍታለች። አንዴ አገር ቤት ተለማምጠክ መተካል ተመልሰ መምጣት አትችልም። አገር ቤት የምትወዳቸው ቤተሰቦች ያሉበት ምድር ላይ በእንደበት ምክንያት በአንተ ምላስ ነፃ የወጣ አማራ የለም፣ ነፃ የወጣ ኦሮሞ የለም፣ ነፃ የወጣ አፋር የለም፣ ነፃ የወጣ ትግራዋይ የለም። በአንተ ምላስ የተዋረደ ግን ትግራዋይ አለ፣ አማራ አለ፣ አፋር አለ። ብሔር ብሔረሰብን ሁሉ ያዋረደ አንደበት ነው ያለ። አሁንም እየተሳደብክ እና እኔ ማለት ከአንተ ጋር ቢፍ ጀምሬ እንዳይመስልክ ላይ የገባሁት የሰማከው ወንጌል ግን ልክ እኛን የቀየረንን ኢየሱስ ክርስቶስን እንድታገኝ የረዳህ አይደለም። መጀመሪያም ስታስመሰል እንደነበረ እንደነገርኩ ዛሬም እያስመሰልክ እንደሆነ ላስታውስክ ብዬ ነው። አስመሰልክ ፌድ አፕ አደረገ። አስመሳይነት በቃ ገደቡን አለፈ። ስለዚህ እንደፈለክ እየተሳደብክ ነው። ወንጌል ይቆይልኛል አንተ አሳረን ነው ማበላያ እንዳንተ ተመልሷል። ዮኒ ማኛ ወንጌል ወደፊት ይሰበካል። ዮኒ ማኛ ራሱን ካስከበረ በኋላ በነገር ላይ ድሮ ላይቭ ገብተህ ስትሳደብ ማን መልስልህ? አሁን ለምሳሌ እኔ ሁሌ ነው ምሳሌ የምሰጥህ የአንተው ሰፈር ሰው ስለሆነ ጆከር የሚባል ልጅ አለ፣ በጣም አደገኛ ተናጋሪ የሚሳደብ ልጅ። አሁን ወጥቶ ፎቶ ይል እንደዚህ ዘቅዝቆ ሲሳደብ ቢውል መልስ አልሰጥም። ምክንያቱም ጆከር የእግዚአብሔርን ቃል አንስቶ ሲሸቅጥ አይቼው አላውቅም። በቃ በራሱ ሙድ ብሔር ውስጥ ነው ያለው፣ ምናምን ውስጥ ያለው፣ የራሱ ዓለም ውስጥ ነው ያለው። አይመለከተኝም። ያ ዓለም የኔ ዓለም አይደለም። መስቀል አንስተ የእግዚአብሔርን ቃል ይዘህ ግን ሲሸቅጥ ካየክ ይመለከተኛል። ስፔሻሊ የፕሮቴስታንት ማዕቀፍ ውስጥ በወንጌል ስም ተደብቀ አመፅንና ነውርን ስታካሄድ ከሰማሁ ግን ይብቅላል። እስቲ የትኛው ሃይማኖት ውስጥ ሰዎች ሲያደርጉ አልናገርም እኮ የኦርቶዶክስ እምነት ውስጥ ሰዎች የሆነ ነገር ሲያደርጉ ጥቃት ካልደረሰ ሰው ሲገደል ምናምን እንደ ወንድም እንደ ወገን እንደ መጽሐፍ ቅዱስ እንደሚራራ የአምላክ ሰው ሀዘን ሲደርስ ወጥቼ አብሬ ከማዘን ይሄ ልክ አይደለም ከማለት ውጪ የሰው ሃይማኖት ውስጥ ገብቼ አልፈተፍትም። ግን አሉ አየህ እኔ ያለሁበት የወንጌል ማዕቀፍ ውስጥ ወንጌልን እንዲህ ቀዩን ባየ የሚጫወቱ አሉ። እነ ቀለሞን ቀይተንፍሱ እነ ዳግማዊት ጥላውን የጥላቸው ወንጌል ምዕመኖቻቸው መጽሐፍ ቅዱስን አያነቡም።
እነሱን በመከተል ታፕታፕ በማድረግና ኮፒ ሊንክ በማድረግ መንግስተ ሰማያት የሚገባ ይመስላችኋል? መካነ ኢየሱስን ይሳደባሉ፣ ቃለ ሕይወትን ይሳደባሉ፣ መሰረተ ክርስቶስን ይሳደባሉ። አዎ ለነገሩ እንኳን አስታወሽኝ ፍሬውመን። ለነገሩ ባለጌዎች እስቲ አምጡልኝ ስትናገር በጣም ካሪዝማቲክ ናት እቺ ሴት መናገር ትችላለች ምናምን ብለው ተሳዳቢን ጓደኛ የሚያደርጉ የሚሳደብላቸውን ሰው ገስት አስገብተው የሚያደንቁ የሚያወድሱ እንደ ቀለመወርቅ አይተንፍሱ አይነት ሰዎች ስድብክን ለመገልገያቸው ያደርጉታል። ምክንያቱም እነሱን የሚነካ ሰው እነሱ ጨዋጫ ይጫወታሉ። እሱ እኮ የወንጌል አርበኛ ነው፣ 48 ሰዓት 15 ሰዓት ስለ ወንጌል ሲያወራ ነው የሚውለው ይላል። ከኋላ ግን ተሳዳቢ ይልክባቸዋል። ልክ እንደ ዮኒ ማኛ አይነት ሲሳደብ የማይገሰጻው ሲሳደብ ተው የማይለው ሲሳደብ ክርስትና እንደዚህ አይደለም ብሎ ማስጠነቅቀው ለክፉ ጊዜ ሰዎችን ለማጥቃት ስድቡን ሊጠቀምበት ስለሚፈልግ ነው። ዛሬ ተው ትክክል አይደለም ስድብ ካለ ነገ ተሳደብልኝ ማለት አይችልም። ስለዚህ የዛሬ ስድቡ ላይ ተው አይሉ። በእነሱ ስምና በእነሱ ቦታ ስድብን የሚሳደቡላቸውን አመፀኞችን ገስት አስገብተው የሚያዳንቁና የሚያወድሱ እነ ቀለመወርቅ አይተንፍሱ ዛሬ ተው ስድብ ኃጢአት ነው ክርስትና ስድብን አይፈቅድም ብለው የማይገሰጹት አንደኛ እነሱም ተሳዳቢዎች ናቸው። ሁለተኛ ዛሬ ትክክል አይደለም ስድብ ቢሉ ለነገ የሚያጠቃቸውን ሰው እንዲሰድብላቸው ለማድረግ አይመቻቸውም። ስለዚህ ዛሬ ሲሳደብ አልሰማንም አላየንም እኛ ሌላ ስራ ላይ ነበርን ለማለት ተደብቀው አድፍጠው ስድቡን ያበረታታሉ። ምክንያቱም እነዚህ ሰዎች ሚዲያ ላይ ሰርቫይቭ የሚያደርጉት በያዙት እውነትና ጽድቅ ሳይሆን በሚሳደቡላቸው ኮመንት ላይ በሚሳደቡላቸው በየገስቱ ላይ በሚሳደቡላቸው አመፀኛ ሰዎች ስድድብ በአመፀኛ ሰዎች ስድብ ነው ሰርቫይቭ የሚያደርጉት የሚቀጥሉት። ትምህርት ቢኖራቸው ተወያዩ ሲባሉ ይመጡ ነበር። አሁን ቀለመወርቅ አይተንፍሱ ውይይት ቀረበለት፣ ከኦርቶዶክሶች ውይይት ቀረበለት አይሄድም። ከዚሁ ከቤት ውስጥ ደግሞ ከሉተራውያን ውይይት ቀረበለት አይሄድም። በየአይነቱ ነው የቀረበለት ውይይት። ስሙ እንግዲህ ውይይቱን መጣ ምንም ማዕረግ የሌለው ልጅ በዚህ ርዕስ እንወያይ አለ። አይ እኔ የቤተ ክርስቲያን ስልጣን የሌላቸው ማዕረግ የሌላቸው ስልጣነ ክህነት ድቁና የሌላቸው ቅስና የሌላቸው መርጌታ ያልሆኑ ሰዎች አልወያይም አለ። ከዲያቆን መጣለት እምቢ አለ። ከመርጌታ መጣለት እምቢ አለ። ከቀሲስ መጣለት እምቢ አለ። በየአይነት ሲመጡለት እምቢ አለ። እሺ እነዚህም እምቢ ብለሃል፣ ደግሞ መካነ ኢየሱስን ሉተራውያንን ረግጣል፣ ሰድበሃል፣ አይድኑ ወንጌል ያስፈልጋቸዋል ብለሃል። ስለዚህ የሕፃን ጥምቀት በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ እንወያይ ብለው ሉተራውያን መጡበት። 4 እና 3 ሰው ነው የሚሰማህ። እኔ ካንተ ጋር ተወያይቼ ምን አልልም አላፈምስህም። ብራዘር እዚህ ቲክቶክ ላይ ፌመስ እንደመሆን ቀላል ነገር የለም። አንድ የምትወጋህ በግን መቅረጽ ከቻልክ በጣም ፌመስ ትሆናለህ። ሂድና ታኩርን ጠይቀው። አንድ በግ ድንገት ከወድጋችን በፌመስ ትሆናለህ። ድንገት ፌመስ ትሆናለህ። በጣም ቀላል በዚህ ዘመን በጣም ቀላል ነገር ነው። እውነቱን ልንገራችሁ ፌመስ መሆን ነው። በጣም ቀላል ተራ ነገር። ፌመስ መሆን የሚያጋግጣችሁ ሰዎች በጣም ተራ ነገር። ውርደት ፌመስ ያደርጋል። ብልግና ፌመስ ያደርጋል። ተሳዳቢነት ፌመስ ያደርጋል። ብሔርን ማዋረድ ፌመስ ያደርጋል። የሰዎችን ክብር መንካት ፌመስ ያደርጋል። ብራዘር ምስክሩ ደግሞ ዮኒ ማኛ ነው። ባለጌ ከሆንክ ፌመስ ትሆናለህ እዚህ ሚዲያ ላይ። እኔ ፌመስ ነኝ፣ እናትሽ ያቁኛል፣ አባትሽ ያቁኛል። ፌመስ በምንድን ነው እንኮ ብራዘር? ደግሜ እልሃለሁ የኦሎምፒክ ሜዳሊያ ለሀገር ካምጥታ አይደለም። እንደ ኃይሌ ገብረስላሴ ሮጠ ሀገርን አስጠርታ አይደለም። እንደ ደራርቱ ቱሉ የሆነ ሜዳሊያ ተሸልማ አይደለም። ሯጮችን ነው የምጠራው። እንደ አበበ ቢቂላ በግርክ ማራቶን ሮጣ አይደለም ታዋቂው እንኮ። በጣም ተራ ነገር ነው እዚህ ሚዲያ ላይ ታዋቂ መሆኑ ወዳጆች፣ በጣም ቀላል። ታዋቂ የሆንከው ዝነኛ የሆንከው ብሔር ሰድበ ነው። ላስታውስ ብዬ ነው። ዘር አጥላልተ ነው። ጄኖሳይድ በዘርና በዘር መካከል ፈጽመ ነው። ይቆረጡ ይገደሉ ብዬ ነው። ላስታውስ ብዬ ነው። ሪማይንደር። ምንም በቃ ሌላ ነገር የለም። ታዋቂ የሆንከው መጽሐፍ ጽፋ አይደለም። ፊልም ሰርተ ዳይሬክት አድርጋ አይደለም። ትወና ተውና አይደለም። ያ ሙዚቃ ለሀገርህ አበርክታ አይደለም። ምንም አበርክቶት የለም። ዮኒ ማኛ ለሀገሪቱ ምን አዋጣ ከተባለ ኩንታን ስድብ ነው ያዋጣው ብራዘር። ሌላ ታሪክ። አሁንም ራሴን ላስከብር የምትለው በወንጌል አይደለም፣ በስድብ በምናውቀው ስድብ ማለት እና ያን ያህል አይደለም ነው የምላችሁ።
በጣም ቀላልና ተራ ነገር እዚህ በተለይ ቲክቶክ ከመጣ በኋላ ታውቃላችሁ፣ ቲክቶክ ከመጣ በኋላ እንደ መፈመስ ተራ ነገር የለም። በቃ በፌመስነት ልትኩራሩ የምትፈልጉ ሰዎች ማንም ተነስቶ ፌመስ ይሆናል። ማንም ተነስቶ ሞራል ከሌለ ችግር የለውም። ምን ልንገር፣ ሞራል ከሌለ ችግር የለውም። መውለድ ያልቻለች ልጅ እጇን አውጥታ ጌታ ሆይ እኔ መውለድ አልፈልግም ማህፀኔን ዝጋው ብላ ያላለችን ሴት ደርቀሻል፣ መሃንሽ እኔ ልጅ አለኝ ብለ ልክ ሰርተ እንዳመጣ ተምረ እንደተመረከው የሆነ በቃ በልፋትክ እንዳገኘው ልጆችን በአንድ ቀን በአንድ መኝታ አልጋ እግዚአብሔር በምህረቱ የሰጠህን ልጆች እንቁልልጭ የምትል ነውረኝነት ውስጥ መዋኘት እንትን የሚመስልህ ጽድቅ የሚመስልህ የባለጌዎች አውራ ነህ እንጂ ማንም ሰው አይፈራም። እዚህ ሚዲያ ላይ ብራዘር ላስታውስ ብዬ ማንም ሰው የማይፈራ ማንም ሰው ነው ከመጢፍ የማይቆጥረ። እኔ ልንገርህ በፐርሰንት አስቀምጥ ካልከኝ ከ75% በላይ ህዝብ 75% በላይ ህዝብ ዮኒ ማኛ የአይምሮ ታማሚ ነው ብሎ ነው የሚያምነው። 25% ያው እንዳንተ ታማሚ ስለሆነ ጤነኛ ልትመስለው ትችላለህ። ያው የተዘቀዘቁ ሰዎች የተዘቀዘቀ ሰው የቆመ ነው የሚመስላቸው አንድ ላይ ስለተዘቀዘቁ ማለት ነው። እስቲ ማን ጤነኛ የሚመስለው ሰው አለ እዚህ ውስጥ? እስቲ ጻፉልኝ። ጤነኛ የሚመስላችሁ ሰው አለ እዚህ ውስጥ? የለም። ጤነኛ እንደሆን ካሰብን ብዙ ሰው ግን ይሄ ታማሚ የሆነ ሰው፣ ይሄ በሽተኛ የሆነ ሰው፣ ይሄ ዓለም ላይ አደገኛ ተሳዳቢ የሆነ ሰው ኢየሱስን አገኘው ሲባል የሆኑ ሰዎች ተስፋ ያደርጋሉ። እሱ ከተለወጠማ እኔ እለወጣለሁ ይላል። አያ ብትለወጥ ኖሮ በጣም ብዙ ሰው 500 ሰው በጌታ 500 ሰው በእኔ ጌታን አግኝቷል አልክ የሆነ ቪዲዮ ላይ አሳከኝ። 500 ሰው እኮ በአንተ ጌታን አግኝቶ ሊሆን ይችላል ነው አይችልም አይደለም። አንተ ግን መቼ ነው 500 አንደኛ የምትሆነው ጌታን በማመን? አንተ ሳታመን እኮ ያሳመንክ ሰው እኮ ነው። መንገድ ላይ በጣም የታመመ ሰው የአካባቢውን ምርጥ ሆስፒታል የማይጠቀም ግን ሆስፒታሉ የት ነው ሲባል የሚጠቁመውን ሰው ታውቀዋለህ? እሱን ማለት ነው። አንተ ሆስፒታሉን ይጠቁማል። እሱ እኮ ታሟል፣ አልታከመም። እሱ እኮ ታማሚ ነው እኮ። ሌሎች ሰዎች ሲመጡ ሆስፒታሉን ይጠቁማል። ሆስፒታል ጠቁመሃል ማለት ጤነኛ ነህ ማለት አይደለም ብራዘር። መድኃኒቱን ጠቁመሃል ማለት አንተ መድኃኒቱን ተጠቅመሃል ማለት አይደለም ወንድም ጠንበለል፣ አይደለም። መጀመሪያ ራስን ታከም። ሐኪሞች መጀመሪያ ራስን አክም። ሐኪሞች መጀመሪያ ከራስ ጋር እኛ እኮ የተቸገርነው እኮ ባልታከሙ ታማሚዎች ሆስፒታል እየተጠቆመን ሄደን ሆስፒታሉን ስንጠቀም እከሌን ያዳነ እየተባለን እኮ ነው። አዎ ሆስፒታል ጠቁማችሁናል። እናንተም ግን ታማሚ ናችሁ፣ ሆስፒታሉን አልተጠቀማችሁበትም። ምክንያቱም የህመሙ ምልክት እስካሁን ድረስ ላያችሁ ላይ አለ እና አስከብራለሁ ራስ ከወንጌል በላይ የሚያስከብር የለም። የአንድ ጳውሎስ የሚባል ሰው ታሪክ ልንገር። አሳዳጅ ነበረ እና ሳውል ይባላል ስሙ። ክርስቲያኖችን እየጎተተ እስር ቤት ይከት ነበር እና አንድ ቀን በደማስቆ መንገድ ላይ በጣም በዛ ያሉ ክርስቲያኖች አሉ የተባለበት ቦታ ላይ ኢንፎርሜሽን ደርሶት እየጋለበ ለምኑ ያዘጋጀውን የእስር ማዘዣ ይዞ እየጋለበ ሲሄድ ይሄ ደግ ጌታ አይኑ እንዲጠፋ ሳይሆን የአይኑን በብርሃን እንደ አያይ አድርጎ ግን ወደ ራሱ ሊያስጠጋው ስለፈለገ በሚያም መንገድ ወደሚያድነው ወደ ራሱ አስጠጋው። ጌታ መድኃኔዓለም ክርስቶስ ኢየሱስ። ከዛስ ይሄ ሰው ተለወጠ። አሳዳጅ የነበረው ሰው ተሳዳጅ ሆነ። በየመንገዱ ሰዎችን እየጎተተ እስር ቤት የሚያስገባው ጳውሎስ እውነተኛውን ኢየሱስን ስላገኘ ከእውነተኛው ክርስቶስ ኢየሱስ ከጌታ ከመድኃኒት ጋር ስለተገናኘ አሳዳጅ የነበረው የሚሰደድ ሆነ። አሳሪ የነበረው ማንም ሰው ኮሌታውን እየጎተተ እስር ቤት የሚጨምረው ሆነ። ጳውሎስ ብዙ ጊዜ ታሰረ። ብዙ ጊዜ መከራን የሚያደርሰው ጳውሎስ መከራን በላዩ ላይ ለዚህ ነው ግን መልእክት ሲጽፍላቸው ምን አላቸው? ስለ ክርስቶስ የምትቀበሉትን መከራ እንደ ሙሉ ደስታ ቁጠሩት። ፓስተር እንትኖ ተብለህ በጣም መከራ የዘመኑ መከራ እኮ የሚገርም እኮ እናንተ
ይገርማል እኮ ቤቱ ቁጭ ብለው በሞባይሉ ያየው ስድብ መከራ እንደሆነበት የሚሰማው ሰው ብራዘር በአካል ብትለጠለጥስ ስለ ክርስቶስ እስር ቤት ብትጣልስ ልብስህን አውልቀው ለሊት ቶርች ቢገርፉስ ተዘቅዝቀ ብታድርስ አሁን ስም ወጣልኝ ባልከው የአካል ክፍልክ ላይ ሃይላንድ ምናምን ስለ ክርስቶስ ቢንጠለጠልብስ ብራዘር ምን ልትል ነው? እኔ እኮ ይገርመኛል የዘንድሮ መከራ። እኔ አንዳንድ ሰዎች ወንድ በጣም ይወዱኝ ሰዎች አሉ ደውለው ወንድምነት በቃ አይዞህ እሺ በቃ የደረሰብኝ ምን ደረሰብኝ በቃ ያወር በቃ ይሰድቡኛል። አንተ ጫታም አንተ እንትና በድሮ ታሪክ በቃ እኔ በጣም ነው የምታስቁኝ በጣም እና መሰደብ እንደሙሉ ክብር ነው ምን ቆጥረው ብንሽለጠለጥ ብናስመሰል የሌላውን ቤተ እምነት ብናጥላላ እነንተና የተባሉትን የወንጌል አርበኛ መባል አይከብደንም። እውነትን ስለያዘ የሌላውን ቤተ እምነት እናከብራለን ሰዎችን አንጠላም ስላልን ብቻ ሰዎች በተለይ ደግሞ የገዛ እምነታችን ውስጥ ያሉት ሰዎች ቢሰድቡን ቢያዋርዱን ለስድባቸው ስድብ ምላሽ ላንሰጥ ህይወታችን ውስጥ ቀድሞ የነበረ ስድብ ከኛ ተወስዷል። ምክንያቱም ትክክለኛው ክርስቶስ ኢየሱስን ስላገኘን። ብራዘር በጣም ነው በቃ የዛሬ እንድገባ ፖይንት የሆነኝ ሐሳብ ስለሰደብከኝ እንዳይመስል የኔን የሰደብክበትን አልከፍቶም። ይሄ ግን በጣም ይደብራል። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። ተክልዬ ቆለጦን ሰላም በልልኝ። አየህ ይሄን ያክል ነው ያስተሳሰብ ዝቅጠትክ አይደለም። ካንተ እኩል ከመንፈሳዊ እናቴ ናት ከምትላት ጌታ ይናገራታል። ጠቅላይ ሚኒስትር አብይ በሷ ትንቢት ነው የወጣው ምናምን ብለህ ስትሰክል ስላት ገድሏን ስትናገር የነበረችው ገምቷ ዳሪ ጠንቋይ ብርቱካን የተባለችው ሴት ከኚህ ትልቅ ሰውዬ እኩል አይደለች። እኔ ከኚህ ትልቅ ሰውዬ እኩል አይደለሁም ማለት መጠናችንን እንወቅ ብዬ ነው። እኔ በጣም በቃ በተለይኛ የሙስሊሞች መጅሊስ መሪ የነበሩት ሰው ማናቸው ስማቸው ጻፉልኝ። የሙስሊም መጅሊስ መሪ የነበሩት አሁን የሞቱት ሙፍቲ እና ሙፍቲ ያረፉ ጊዜ እኚህ ሰው ፊት ላይ ያየሁት ሀዘን ማለት እንደዚህ ማለት ነው። አሁን ድረስ ይሰማኝ እንደዚህ ነው ሰንጥቆኝ ገባው ማለት ነው ሀዘናቸው እና ሪላይታል እነዚህ ሰዎች የሃይማኖት ልዩነት አልገደባቸው። ሙፍቲ ሙስሊም መሆናቸው አልያዛቸውም። ሰውነት ይበልጥባቸዋል። ለእነዚህ ሰዎች የለበሱት ልብስ ያንን እንዲያስቡ ያደርጋል። እኔ ሁሉም የሃይማኖት አባት ተነስቶ ውገሮ ምናምን እያለ ባርኮ ጦርነትን ምናምን ወደ ትግራይ ሲልቅ እኚህ ሰው ናቸው አልሰማም ብለው የተቃወሙት። ከተሳሳትኩ አርሙኝ ወዳጆች፣ የኢንፎርሜሽን ጋፕ ካለኝ እኔ በጣም ነው ማከብራቸው። የጴንጤ ፓስተር ብትል ዘማሪ ብትል ወጥቶ ሲያለቀልቅ እንደዚህ እያለ ሲያለቀልቅ እኔ አይመለከተኝ። እኔ ፖለቲከኛ ሃጂ ሙፍቲ ሶሪ የተጻፈልኝ እና ያነበብኩትና ዘማሪ ምናምን ብትል ከንትን ጎን ነኝ ከንትና ጎን ነኝ ምናምን ብሎ የሞት አዋጅ ላይ ከበሮ ሲያስደልቅ እኚህ ሰው ናቸው እምቢ ያሉት። የሃይማኖት መሪ እንደዚህ ነው። አየህ፣ የሃይማኖት መሪ ሞት ላይ አይሳተፍም፣ ግድያ ላይ አይሳተፍም፣ ሰውና ሰው የሚያጫርስ ነገር ላይ አይሳተፍም። አንተ ከበሮ ስትመታ ነበር የሰዎች ሞት ላይ። እኚህ ሰው ግን በእውነት የእውነት ሰው ናቸው። እኔ በጣም የምወዳቸው በጣም ነው የምወዳቸው። በቃ ማለት አለማክበር አትችልም። እኚህ ሰውዬ አለማክበር አትችልም። አቡነ ማትያስ አለማክበር አትችልም። አቶ እንትን ሆኖ ያልከው አንተ ባለጌ አሁን ስድብ ነው ለአንተ ባለጌ። ተሰደብኩ ነው ራሴን አስከብራ 1000 ዓመት ላይ እየገባህ ፎቶዬን እየዘገዘክ ብዙ አይነት ፎቶ አለኝ ብራዘር። እንደዚህም የተነሱት እልክልሃለሁ ሚክስ እያደረጉ የመስቀል ሚዲያ ኤዲተሮች አሉ። በእነሱ ኤዲት እያስደረግኩ
ኤዲት እያስደረግ ፎቶ ሰጣለሁ በምፈልገው ሳይት በዚህም በኩል የኔን ፎቶ ኤዲት እንደፈለክ 24 ሰዓት ገብተህ መቀጥቀጥ ትችላለህ። በአንተ ሰበብ ፈርተን ወይኔ እንዳይናገረን ብለን ዝም የምንልበት ነገር የለም። ማንም ተሳዳቢ እዚህ ሚዲያ ላይ ከበር እውነቱን ልንገራችሁ፣ ምንፈራው እውነትን የሚያወሩ ሰዎች ነው። ምንፈራው ሀቅ ያላቸውን ሰዎች ነው። ምንፈራው ክብር ያላቸው ለሰው ለሴት ልጅ ክብር ያላቸው ለወንድ ክብር ያላቸው ለቤተ እምነት ክብር ያላቸውን ሰዎች ናቸው እንጂ አጉራ ዘለል ባለጌ አናከብርም ነው ማለት አናከብርም። ለምንድን ነው የምናከብር? እንደዚህ ይሁን ምናምን ብለህ ጀበናው ምናምን ስላክ ብራዘር ገሉ በለኝ ተሰብሯል። ጀበናው ራሱ ተሰብሯል። ገሉ በለኝ ከፈለክ ማንም ሰው አይሰማህም ነው ማለት ጀበናው የሆነ ጊዜ ላይ ይሁን ሰዎች በነገር አንተ መከተል አቆሟል። ድሮ ስም ስታወጣ ሰው ስምህን ያጸድቀው ነበር። ማንም አሁን ተከትሎ አንተ የምትለውን ደግሞ አይደለም። ድሮ እንደዛ ነው። በነገራችን ላይ ይሄ ነው የሶሻል ሚዲያ ነገር ልንገራችሁ። ደጋግሞ አንድ ቃል የሚነግሯችሁ እነሱ ያሉትን ሄዳችሁ እንድትሉላቸው። እኛ በቀቀን አይደለም። የራሳችን አንገል ላይ በግላችን የምናስብበት ጭንቅላት አለ። ማንም ሰው የሆነ ነገር ወጥሮ ሐሳብ ጭኖብን የሱ ፈረስ አያደርገንም። ብራዘር አትጋልበንም ስንል እኛ እብድ አይጋልበንም። እንኳን እብድ ትክክለኛ ሰው ራሱ እንመርጣለን። ይሄ ለሆዱ ነው፣ ይሄ ለከርሱ ነው፣ ይሄ ለጊፍት ነው፣ ይሄ የሚያደርገው ለዚህ ነው ብለን ሰው እንለያለን። የሆነ ሐሳብ ሊጭኑብን ይፈልጋሉ። ታውቃለህ፣ አይምሯችን ውስጥ ላይቫቸውን ስላየን ብቻ እጃችን ላይ ያለው ስልክ በነገር ላይ ስንፈልግ አንተን ስክሮል አድርገን ሌላ ማየት የምንችልበት ምንም አታመጣም ስል እና ዛሬ ለነገራችሁ የምፈልገው በጣም ነው በቃ ያሳዘንከኝ። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ይበቃል። በጣም ነው ያሳዘንከኝ ስለ እርግጠኛ ነኝ ተወዶብህ ነው መድኃኒት ተወዶብህ ነው ብራዘር። ይገባኛል፣ አንደርስታንድ አደርጋለሁ ብራዘር። ካደለው የምር መድኃኒት አተ ነው ይገባኛል። የምትጠቀመው ለአይምሮ ህመምህ የታዘዘልህ መድኃኒት ሰሞኑን ክርስቲያኑን ፌድ አደረገ። ስትመጣ አንበሳ ሰጥተውክ ነበር የሆኑ ሰዎች ደስ ብሏቸው። የምን የብሽሽቅ ወንጌል ነው ያለው። ከዛ ቤት ሲመጣ አንበሳ ያፈሳሉ። ከጴንጤ ቤት ወደ ኦርቶዶክስ ቤት አንበሳ ያፈሳሉ ሰዎች ስሜት የሆኑ አንዳንዶቹ ስለ ዳንክ መስሏቸው የዳንክ የነሱ ወገን ይመስሏቸው በየዋነት ያደረጉልህ ሰዎች አሉ። ሲያዩክ ለውጥ የለውም። ስናይክ ነጠላ ዘግዝቃ የሰው ቤተ እምነት ነው እንደ ነገረኛ ባጠ እንደዚህ ብለው ጎረቤቷን እንደምትሳደብ ነገረኛ እንዲህ እያልክ ሰው ነው የምትሳደቡ። ስናይክ ወንጌል የነካው ሰው አይደለ። ስለዚህ ሰው ፌድ አደረገ። አበባውም ቀነሰ ምናምን የሚሰሙክም 200 ሰዎች 400 ሰዎች 100 ሰው ምናምን ሆነብክ። ስለዚህ በማጫጫ ኦዲየንስ መሰብሰብ ፈለክ። ምክንያቱም እዚህ ሶሻል ሚዲያ ላይ ኢሜል መክፈት የሚችል ብዙ እብዳል። ያበደው ራሱ ኢሜል ከከፈተ በኋላ ያበደ እብዳል። እዚህ ሚዲያ ላይ ሎጊን ካለ በኋላ ያበደ እብዳል። ስለዚህ ሎጊን ብሏል ኦልሬዲ እየገባ ያይካል። ሎጊን ካለ በኋላ ጤነኛ ነበር እኮ ስልኩን ሲገዛው ጤነኛ ነበር። ቲክቶክን ዳውንሎድ ሲያደርግ ጤነኛ ነበር። ኢሜል ክሬት ሲያደርግ ጤነኛ ነበር። ሎጊን ካለ በኋላ ያበደብዳል። እነሱ እብዶች ናቸው ተሰብስበው የሚሰሙክ። ሎጊን ካሉ በኋላ አብደዋል እኮ ሰዎቹ። እኔ ለአንተ ሼም ያዘኝ። ወንጌል በኋላ ይሰበካል። እንዴት ነው ቆይ በኋላ የሚሰበከው? የምሳደብበት ጊዜ ቀና ብላ ያየኛል። በጌታ መሆኔን ያዋርዱ ነው። ስለ ስሜት ትጠላላችሁ ነው ያላረ እንደፈለጋ ወይ ይጥላል። ርግጬ ነው የሚጠላኝ። ዝም ብዬ አልጠራም። ስለ ስሜት ትጠላላችሁ ነው ያለው። ዝም ብዬ ማለት ዝም ብሎ መጠላት ስለ ስሙ መጠራት ክብር ነው። ከጻድቃን ጋር የዘላለም ሕይወት ማግኛ ነው። ከቅዱሳን ጋር ህብረት ማድረጊያ ነው። ስለ ስሙ መጠላት የተመረጡ ሰዎች ናቸው። በነገር ስለ ኢየሱስ የሚጠሉት ሰዎች ስለ ብሔራቸው ይጠላሉ፣ ስለ መልካቸው፣ ስለ ተንኮላቸው፣ ስለ ክፋታቸው ይጠላሉ። ስለ ኢየሱስ መጠላት እድል ነው። አይ ዝም ብዬ ማለት ጠላም ስለ ኢየሱስ ረግጬ ይጠላል። ብራዘር እኛ ሳትረግጠንም በፊት ያን ያህል ብዙ እንትን አለን። ምቾት አሰጠን እና እዚህ ሰው ውስጥ ያየሁትን ጠቅለል ያለ ነገር ተናግሬ እንትን እላለሁ። የመጀመሪያው ነገር ያመንክበት ቦታ ትክክል አይደለም። ወንጌል የነገሩክ ሰዎች ራሳቸው ወንጌልን ይነግዱበታል እንጂ በወንጌል ህይወት የሆነላቸው ሰዎች አይደሉም።
ወንጌል የነገሩክ ሰዎች። በሁለተኛ ደረጃ ስለ ክርስቶስ ኢየሱስ ወንጌል በትክክል አልተማርክ፣ የእግዚአብሔርን ቃል አላጠና። አንተ የምታውቀው ቢፍ ማድረጉን ነው። ማርያም አታማልድም፣ ገብርኤል አያማልድም፣ ኦርቶዶክሶች እንደዚህ ናቸው እንደዛ ናቸው የሚል የብሽሽቁን መንገድ ነው እንጂ የምታውቀው በትክክል ትክክለኛውን የሆነ ዶክትሪናል ኢሹዎች ገብተውክ ተረድተክ ምናምን አይደለም። ሃይማኖት ቀየርኩ ያልከው ሁሉም ነገር ፌድ ሲያደርግብህ ነው። ሃይማኖት ቀየርኩ ያልከው ፌድ ሲያደርግብህ፣ የብሔሩ ጉዳይ ፌድ አደረገ፣ የሆነ ጉዳይ ፌድ ያደረገ። እዚህ ቲክቶክ ላይ ታውቃላችሁ፣ የሆነ ጉዳይ የሆነ ጊዜ ላይ ፌድ ያደርጋል። የሆነ ጊዜ ላይ ፖለቲካ ነበር በጣም ኢሹ፣ የቲክቶክ ኢሹ ፖለቲካ ምናምን። ፖለቲከኞች ቤት ስትገቡ በጣም ብዙ ሰው ታያላችሁ። የሆነ ጊዜ ላይ እግዚአብሔር እድል አመጣና የኦርቶዶክሱን በሉ የፕሮቴስታንቱን በሉ መጽሐፍ ቅዱስን የሚያወሩ ሰዎች ነው ብዙ ኦዲየንስ የነበራቸው። የሆነ ጊዜ ላይ በጣም ትልቅ ኦዲየንስ የነበራቸው የእግዚአብሔርን ቃል የሚያወሩ ሰዎች ናቸው። የዛን ጊዜ አንተ የሶሻል ሚዲያ ምንድነው? አንተ ስማርት ነህ፣ ስትሬት ስማርት ነህ። በቃ ስትሬት ስማርት ስለሆንክ ሾፍ ሾፍ ስታደርግ ሃይማኖት አካባቢ ነው ኦዲየንስ ያለው። ስለዚህ ሃይማኖት ብቀይር ይጫጫዋል ከይዟልክ ሃይማኖት ቀየርክ። ኢየሱስ ገብቶክ አይደለም። ኦርቶዶክስ ጋር የነበረው የመጽሐፍ ቅዱስ ትምህርታዊ እውነት እዚህ ጋር ፕሮቴስታንት ጋር ካለው የትምህርት እውነት ምን ያህል ልዩነት እንዳለው ተረርተክ መጽሐፍ ቅዱስ አገላጠ መርምረ ሳይሆን በቃ ኦዲየንስ ከዛ መጣ፣ ከዛ ፌድ አደረገ። አንተ ደግሞ አንተ ሃይማኖት ውስጥ ስትገባ የሃይማኖቱ ጉዳይም ፌድ አደረገ። የሚወያዩ ልጆች ወጡ፣ ስራቸውን ነው የሚሰሩት። አሁን ብዙም ላይቭ አይገቡም ምናምን፣ ኦዲየንሶቻቸውም ወደ ተለያየ ቦታ ተበተኑ ምናምን። የለም የሃይማኖት ክርክር ሲደረግ እንደ ድሮ ብዙ ሳይሰበሰብም አሁን በቃ ፌድ አደረገ። ደግሞ እሱ ፌድ ሲያደርግ ምን አልክ? ጋወኔን አውልቅ ያለው በቃ እንዴ እኔ ለጌታ ብዬማ አልሰደብም። ሲጀመር ለጌታ የሚሰደበው ሰው ጌታ የገባው ሰው እንደ ሙሉ ክብር አድርጎ መሰደብን የሚቆጠር ነው። ለዛ ደግሞ መታደል ያስፈልጋል። ኮፒ ሊንክ አድርጉት ወገኖች፣ ኮፒ ሊንክ ትንሽ አድርጉት እስቲ እና የታደሉ ናቸው ስለ ኢየሱስ የሚሰደቡት ልል ፈልጌ ነው። በጣም እድለኛ ሰዎች፣ ጌታ የረዳቸው ሰዎች ስለ ኢየሱስ እንዴ ክብሬ ነው ብራዘር፣ ክብር ነው። እንዋረድ እስቲ እንዴ ስለ ራሳችን ስለ ወዳችን ተዋርደን የለን። ስራ ለመቀጠር ሄዳችሁ በአሰሪ ተዋርዳችሁ አታውቁም እንዴ ወዳጆች? እዚህ ውስጥ ያላችሁ ሰዎች እስቲ ንገሩ። ስራ ልትቀጠሩ ሄዳችሁ በአሰሪዎቻችሁ ተዋርዳችሁ አታውቁም? በአለቆቻችሁ ተዋርዳችሁ አታውቁም? በጎረቤት ተዋርዳችሁ አታውቁም? በትንሽ ነገር የሆነ ሰው አበድሯችሁ አዋርዷችሁ አያውቅም? ስንት ነገር አዋርዶናል፣ ኑሮ አዋርዶናል። ስደት ሄዳችሁ ተዋርዳችሁ አታውቁም? ብዙ ቦታ እኮ እኛ የተዋረድንበት ቦታ ብዛቱ አንተ ከተዋረድናቸው ውርደቶች ሁሉ በጣም ምርጥና ክብር ያለው ውርደት ስለ ኢየሱስ የተዋረድ ነው። ስለ ጌታ የተዋረድ ነው። ስለ ኢየሱስ የተሰደብ ነው። እንዴ አግኝተ ነው እንዴ ስለ ኢየሱስ መዋረድ? ይሄ እኮ እድል እኮ መመረጥ እኮ ነው ስለ ኢየሱስ መሰደብ። እንዴ ሰው በመልኩ ይሰደባል እኮ። ሰው እኮ አሁን በብሔሩ ይሰደባል እኮ። ስለ ጌታ መሰደብ እንደ ሙሉ ክብር የምንቆጥረው እድል አይደለ እንዴ? ስለዚህ ወዳጆቼ ስልኬ እኮ የኛው ቻርጅ ዘግቶብኝ ነው እንትኑ ይጠፋውና ቴንኪው በጣም ዛሬ ይቅርታ መጠየቅ አለብህ። እውነቱን ልንገር፣ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብህ። እንዴ ትዝ ይልሃል አንተ አውታሩ የሚባል ዘማሪ ተናገርክ ብለህ እኮ ቀንድ አብቅለህ ነበር። አውታሩ የሚባል ዘማሪ አቡና ተናገረ ብለህ 4 ነው 5 አልበም ያለው ሰው ተሳደብክ። እሱንም አልሰደብኩትም፣ መዝሙሩን አሳቀኝ ሳኩት እና ክሪቲሳይዝ አደረኩት መዝሙሩን። ከዛ የሀገር ጉዳይ የህይወት ጉዳይ አድርገህ እኮ በጣም በቃ ተሳድበ ነበር። አሁን አንተ ደርሰህ በጣም በብዙ ሚሊዮኖች የሚከተሏቸውን ሀገር የሚመሩ ግለሰብን ፓትሪያርክን እንትኖ እያልክ መሳደብ በጣም አዋራጅ ነገር ነው። እኔ ልንገርህ አዋራጅ ነገር ነው። ለአንዳንዶች ምናልባት ኖርማል ላይ መስላችሁ ይችላል። እና እንደዚህ አይነት አዋራጅ ደግሞ እየሄዳችሁ የምታዳንቁ ምትረሱ ሾርት ሚሞሪዎች አላችሁ ምትረሱ። እኔ ዮኒ ማኛ በዚህ በቲክቶክ ዘመኔ እንኳን ኦሮሞን ሲሳደብ አማራ ጊፍት ሲሰጠው፣ አማራን ሲሳደብ ኦሮሞ ጊፍት ሲሰጠው፣
ትግሬን ሲሳደብ አማራና ኦሮሞ ጊፍት ሲሰጠው፣ አማራን ሲሳደብ አማራና ኦሮሞን ሲሳደብ አማራና ትግሬ ጊፍት ሲሰጠው ይረሳሉ። አንተ ትናንትና እነሱንም እንደሰደባቸው ይረሳሉ። ምን አይነት ሾርት ሚሞሪ እንዳለን እኮ አላውቅም። እንደ ማህበረሰብ ማሰቢያችንን ተስማምተን አስቀምጠናል። እሱም ይመስለኛል ለኑሮ ውድነቱ ምናምን የረዳን እንዳናብድ ምናምን የረዳን እሱን ቶሎ ነው የምንረሳው። ቲማቲም ከዛሬ ዋጋው ነገ ሲጨምር ቶሎ ነው የምንረሳው። ሰርቫይቭ እንድናደርግ ረድቶናል። ግን አንዳንድ ባለጌዎችን ሚዲያ ላይ እንዲቆዩ ያደረገን ይሄ ሾርት ሚሞሪያችን ነው። እና ቶሎ ነው በቃ የምንረሳው። ቶሎ ቂም ያዙ እያልኩ አይደለም። እንደ ብሔር ቂም ያዙ፣ እንደ ሀገር ቂም ያዙ እያልኩ አይደለም። ያዙ አይደለም እያልኩ ያለው ቢያንስ ግን አካሄዶቻችሁን አስተካክሉ። የሰው ሰዓት እያያችሁ ላጫችሁን የምታዘረበረቡ የወንጌል አርበኛ ነኝ የምትሉ የዛሬ 35 ዓመት ምናምን ላይ የጣላችሁትን የእረኝነት በትር አሁንም አፋችሁ ላይ ይዛችሁ በበትር እወቃለሁ ቀጋለሁ የምትሉ ሰዎች እስቲ እንደዚህ አይነት ባለጌ የምታባብሉትን ባለጌ በያዛችሁት በትር በወንጌል በትር አናትን እላለሁ የምትሉት እስቲ ይሄን ሰው ያናቱን በሉት እስቲ። በወንጌል በትር የሚለወጥ ከሆነ የሚቀየር ከሆነ የሚመከር ከሆነ እነ ፍርደ ገምድሎች እነ አባይ ሚዛኖች እነ ቀለም ወርቅ የተንፍሱ እነ ወዘሪት ዳግማይ ጥላውን እስቲ ሂዱና ወንጌል ነገሩ እናንተን ያለወጠ ወንጌል እንዴት እሱን ይለውጣ? ብልግና ነው። ለሊቱን ሙሉ ስታወሩ የምትሉት ቀሚስሽን ገልቤ አክሊል አጥርስል አቅም ሶሻል መሰለኝ ምናምን በቃ ብልግና ነው። ከታች ከላይ ከንፈሯ ስስም ከታች ተፈጥሮ ነውና ይነሳሳባል። ብሔረ ጽጌ ጥድ ስር እንደዚህ ታደርጋለህ ስትሉ ብልግና ስታወሩ የምትውሉ እናንተ እኮ ነው። እናንተ ናችሁ አመጽን እዚህ ሚዲያ ላይ ህጋዊ ያደረጋችሁት። እናንተ ናችሁ እርኩሰትን ህጋዊ ያደረጋችሁት፣ አመጽን ህጋዊ ያደረጋችሁት። አትሊስት ሰዎች እዛ የብሔር ፍጅት ምናምን አድክሟቸው ሲመጡ መጽናናትን ሊያገኙ የሚመጡት ወንጌል የሚናገሩ ሰዎች ጋር ነው። አሁንም ግን ወንጌል የምትናገሩ ሰዎች ከብሔርተኞቹ የበለጠ ከብሔር የከፋና የከረፋ ፖለቲከኞች ናችሁ። እናንተ ሸረኞች ናችሁ። ቡድን አላችሁ፣ ተሳዳቢ ቡድን አላችሁ፣ ማህበር አላችሁ፣ ሰውን ለማዋረድ ስም ለመለጠፍ ቲክቶክ ላይ ዩቲዩብ ላይ ጀማ አላችሁ። በደቦ ነው የምታስቡት። እንደ እግዚአብሔር ቃል እንደ እግዚአብሔር እውነት በርህራሄና በንጹህ ልብ አይደለም የምትመለሱት። አንደበታችሁና አካሄዳችሁ የተለያየ ነው። እኔ ልባችሁ አይደለም፣ በነገራችን ላይ ልብን የሚያውቅ እግዚአብሔር ነው። እኔ አካሄድ ነው ማለት እኔ ልብህ ክፉ ነው ምናምን የሚሉኝ ሰዎች አሉ። አንዳንድ ሰዎች እኔ ልብ ድረስ ማየት የቻላችሁ ሰዎች እንዴት ነው? ከባድ ነው። ልብ ድረስ ሰው ማየት ከቻለ እግዚአብሔር ሆኗል ማለት። እግዚአብሔሮች ትንንሽዬ እግዚአብሔሮች አሉ እዚህ ሶሻል ሚዲያ ልብህን ያዩታል። ልብ በጣም ክፉ ነው ምናምን ይሉሃል። ብራዘር ልቤን እኔ ራሱ አላውቀውም፣ እግዚአብሔር ነው በደንብ የሚያውቀው። እኔ ራሱ በጣም በብዙ መጠን አላውቀውም፣ እግዚአብሔር ነው ልቤን አብራርቶ የሚያውቀው። እና ልባችሁ ምናምን ክፉ ነው ምናምን አይደል። የልባችሁ ግን በድርጊታችሁ ሲታይ አይቻል ነው። ምክንያቱም ሰው በልቡ የሞላውን በአንደበቱ ስለሚወጣ ሰውን ለመግደል ሰውን ለመጣል ቡድን ሰርታችሁ የተቀመጣችሁ ሰዎች በእናንተ ምክንያት ፕሮቴስታንቱና የኦርቶዶክስ ቤተ እምነት እጅግ ከጥንት ከነበራቸው መቀራረብ ጥንትም ሃይማኖታቸው ስለሚለያይ የሆነ በጎሪጥ ይታያሉ። አሁን ግን ጨርሶ የማይፈላለጉ ለግድያ የሚፈላለጉ ለስድድብ የሚፈላለጉ አደረጋችኋቸው። እግዚአብሔር ይባርካችሁ። እናንተ በጣም ጥሩ ስራ ነው የሰራችሁ። የሰላምን ወንጌል እየሰበክን ነው እያላችሁ በህዝብና በህዝብ መካከል ሰላምን አሳጣችሁ። ቢያንስ ሰው ለሰላምታ ለቡና መጠራራት አብሮ ሀዘንና ደስታ ለመካፈል የሚተርፍ ርህራሄ እንዳይኖረው አደረጋችሁ። እግዚአብሔርን የማመሰግነው እናቶቻችን አባቶቻችን አሁንም ሞባይል የለም። ያጢጢሪሪ ሞባይል ስለሚይዙ እናንተን አያዋችሁም እንጂ ህዝቡን ታፋጁት ነበር። እግዚአብሔር ይመስገን። እግዚአብሔር ኔትወርካችንም የደከመ ነው፣ የትልልቆቹ ስልክም የደከመ ነው። ስለዚህ እነሱ አሁንም እድር ውስጥ አሉ፣ አሁንም ማህበራዊ ህይወታቸውን እያካሄዱ ነው። ወጣቱን ግን አጠማመዳችሁት። ጴንጤ ሲያይ ኦርቶዶክሱ እንዲደብረው የጴንጤ ፖስት ላይ
አሚን እንዳይል አይዞ እንዳይል በቃ ሃይማኖት እርስ በርሱ እንዲፋጅ ያደረጋችሁ በዚህም ወገን አሉ በዛም ወገን አሉ አመፀኞች። እኔ ስለኛ ቤት ትኩረት አድርጌ የምናገረው መብቴም ስለሆነ አካል እንደሆንኩ ስለሚሰማኝ ነው። ስለ ኦርቶዶክሳውያን አልናገርም መብቴ ስላልሆነ እና ሬሳችሁን ሰብስቡልን ልላችሁ ፈልጌ ነው። ድኗል ላላላችሁም እንዳልዳነ ደርሰንበታል። ሬሳችሁን ሰብስቡልን። እየተንፈራገጠ ነው ታውቃላችሁ። ሬሳ ባልተቀበረ ቁጥር ጎረቤት እየረበሸ ነው የሚመጣው ሽታው እና በአንደበት ክፋት ሶሻል ሚዲያውን ባታቀረን ነው ጥሩ ነው ለማለት ነው። ቴንኪው። እግዚአብሔር ከእናንተ ጋር ይሁን።